بسم الله الرحمن الرحيم إن الحمد لله نحمد ونستعين ونستغفر ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد أولا أحييكم بتحية الإسلام السلام عليكم ورحمة الله وبركاته እንግዲህ በአላህ ፍቃድ በዛሬው ቀን ለወራት የተደራረግና ዳዕዋ በዛሬ ቀን ደግሞ ከወራት በኋላ ለሁለተኛ ጊዜ በዚህ መድረክ ያገናኘን ጌታ ከዛ በላይ ደግሞ ከፊሉ በመጥፎ ቦታ እየተቀመጠ ባላስፈላጊ ቦታ እየተቀመጠ እኛን ዛሬ በዚች በይነል መግሪብ ወሊሻ ላይ ቤት ቁጭ ብለን ሐሜት ውስጥም ሳንገባ ቤት ቁጭ ብለን የሰው ክብርም ሳንነካ ቤት ቁጭ ብለን ዘፈኑንም ሳንከፍት ዛሬ መላእክቶች ባጃበቡት በዚህ ምድር ላይ ምርጥ በተባለ ቦታ ላገናኘን ለሆነው ጌታ አላህ ምስጋና ይገባው። አልহামዱሊላህ ረብል ዓለሚን። እንግዲህ ሰዎች በዱንያ ላይ ያለን ትልቁ ቦታችን ለኢባዳም መዝናኛችን ቢጨንቀን ምን ተነፍስበት የታመመብን ቤተሰብ ካለ ውዱ አድርገን ረካዓቴን ምን ሰግድበት ያሉብንን ሐሳቦችን ሁሉ የምናራግፍበት ቦታ ኤም ሳይበቃ ደግሞ እቺን ዱንያ ተሰናብተን ስንሄድ የመጨረሻ የምንሸኘው ቦታ መስጊድ ነው። እዚህ ቤታ የሚመጡት እዚህ ቦታ የሚቀመጡት በዚህ ቦታ ላይ የሚመላለሱት የዚህ አይነት ቦታ ላይ ትኩረት የሚያደርጉት አንደኛ አላህ የወደዳቸው ናቸው። ሁለተኛ ጥበብን አላህ የሰጣቸው ሰዎች ናቸው። የአራዳዎች የጮሌዎች ቦታ ማለት ሐየ ዐለ ሰላህ ሲባል በምድር ላይ ምንም አይነት ጥሪ የለም። ትልቁ ጥሪ ሐየ ዐለ ሰላህ ብሎ ሙአዚናችን ከተጣሩበት ሰዓት ከሰማ ጀምሮ ወደዚህ ቤት የመጡ ሰዎች ትልቅ ሰው ናቸውና አላህ በመስጊድ ፍቅር ከሚቃጠሉት መስጊድን ከሚወዱት ይሄን ቤትን ከሚጠብቁት በዚህ ቤትም አምሮባቸው ዱንያ ያለቀው ከሚሄዱ ሰዎች አላህ ያድርገን። ከዚህ በመቀጠል እንግዲህ በተሰጠኝ አርስት መሰረት ማዛ ቀደምና ለሐዘ ዲን የዛሬው ትምህርታችን ለሃይማኖታችን ለዲናችን ምን ያደረግነው አስተዋጽኦ አለ? ብዙን ጊዜ ለሃይማኖት አስተዋጽኦ ማድረግ ሲባል ሚሊየን ብር የሚቆጥሩ ሰዎች ይመስላቸዋል። ስለ ብር ሳይሆን አላህ እያንዳንዳችን ከማ ቃለ ረሱል አለይሂ ሰላቱ ወሰላም ኩሉ ሙየሰሩ ሊማ ኹሊቀ ለሁ እያንዳንዱ ለተፈጠረበት ነገር ያገራለት ሰው አለ። አሁን እዚህ ጋር ናና ተናገር ብትለው ያንቀጠቅጠውና የሚወድቅ ሰው አለ። ይሄ ቦታ አይችልም። እዚህ ጋር ደግሞ በትክክለኛ ረጋ ብሎ የሚያስተምር ሰውዬ ደግሞ ጻፍ ብትለው ደግሞ ላይጽፍ ይችላል። አስተባብር ብትለው ላያስተባብር ይችላል። ግን አንዱ ከአንዱ አላህ የሰጠን ክህሎት አለ፣ ስጦታ አለ። በዛ በሰጠን ስጦታ ሌላው ቢቀር እኮ 4 ልጅ 5 ልጅ የወለደ ልጅ ሁላቸውም ፍላጎታቸው አንድ አይደለም። አንዱ ኢንሻአላህ ዩኒቨርሲቲ ገብቼ እንደዚህ ሆኜ ይላል። አንዱ እኔ የሚመቸኝ መርካቶ ገብቶ ቶሎ ባቋራጭ ሀብታም መሆን ነው ይላል። አንዱ ደግሞ ድንገት ኢንሻአላህ እኔ የምፈልገው ብዙ ሌባ በዝቷል ፖሊስ መሆን እፈልጋለሁ ሊል ይችላል። ሁሉም የራሱን ንያ ሊኖረው ይችላል። ሁሉም ልጆቻችን ዶክተር ካልሆናችሁ አይባልም። እኛም እንደ እስልምና አስተምሮት ሁላችንም እዚህ ዳዕዋ የሚያረግ ሰው ሁላችሁም ዶክተር ለመሆን መነየት አለባችሁ ብሎ ማስነየት የለበትም። ዶክተር የሚሆን የከፊል አለ፣ ነጋዴ የሚሆን ከፊል አለ። ሌላም ክህሎት አላህ የሰጠው በዛ በክህሎቱ መሰረት ማበረታታት ነው ያለበት ማለት ነው። ስለዚህ እኛ በተሰጠን ክህሎት እኔ የቱ ጋር ነው ያለሁት
ምንድነው እኔ ለዲኔ አስተዋጽኦ ማድረግ የምችለው? ድንገት ያው ብዙን ጊዜ ለዲናቸው አስተዋጽኦ ያደረጉ ተብሎ የሚነገርላቸው አንደኛ የመስጊድ ኢማም ነው፣ ሁለተኛ ሙአዚን ነው፣ ሶስተኛ ዳዒ ነው። አይደለም፣ ይሄ ብቻ አይደለም። ስለዚህ አላህ የሰጠን ክህሎት ምንድነው የሚለው ያው ራሳችንን እየጠየቅን ትላንትና ቺ ምድር አስረክበውን የሄዱት ምርጥ ትውልዶች ነበሩ። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን خير الناس قرني ያሉ ثم الذين يلونهم አሉ። ከዘመናት ሁሉ ምርጥ ዘመን እኔ ያለሁበት ዘመን ነው አሉ። ከወቅቶች ሁሉ ጥሩ ወቅት ማለት እኔ የነበርኩበት ወቅት ነው አሉ። ከዛ በኋላ ደግሞ ثم الذين يلونهم በመቀጠል ደግሞ ቀጥሎ ያለው አሉ። እንደየ ደረጃው እንደ ወቅቱ ምርጥ ተብሎ የተጠራም አለ። እነዛ ምርጥ የተባሉት ሰሃቦችም ይሁኑ ሰለፎቹ ጭንቀታቸው የነበረው እንደ አላህ ፊት ለዚህ ለዲኔ ያደረኩት አስተዋጽኦ ምን አለ ብለው የሚጨነቁ ስለነበሩ ነው። ለሃይማኖታችን ምን ያደረኩት አስተዋጽኦ አለ ብሎ ታሪክ ሰርተው ነው የሄዱት። ለዲን መخدም ሲባል በነገራችን ላይ ለራስ ነው። እኔና አንተ አልሰራም ካልን እኔና አንቺ አልሰራም ካልን አላህ የተሻለ ህዝብ ያመጣል። ብዙ ባሪያ አለው አላህ። فسوف يأتي الله بقوم እንዳለው አላህ እናንተም ቢካላችሁ አጠፋችሁና ከዛ በኋላ ሌላ የተሻለ ትውልድ አመጣለሁ የሚወዱኝና የምወዳቸው አለ አላህ። እኔም የምወዳቸው እነሱም የሚወዱኝ ህዝቦች እኔ አመጣለሁ አለ አላህ። ስለዚህ ለዲን ሰራ ማለት ለራስ ነው የምትሰራው። ልክ አላህ በቁርአኑ እንደነገረን ኢን አህሰንቱም አህሰንቱም ሊአንፉሲኩም መልካም ነገር ብታሳምሩ ብትሰሩ ጥሩ ነገር ብታደርጉ ለራሳችሁ ለነፍሳችሁ ነው። በሌላ የቁርአን አያ አላህ ምን ይላል? من عمل صالحا من ذكر أو أنثى وهو مؤمن ከወንድም ይሁን ከሴት መልካም ስራ የሰሩ ሰዎች በርግጥ እነሱ ናቸው አማኝ የሚባሉት እነሱ ናቸው። ጥቅማቸውን ደግሞ ልንገራችሁ መልካም ነገር ከሰሩ ምንድነው ጥቅማቸው? فلنحيينه حياة طيبة የተረጋጋ ኑሮ እናረጋላቸዋለን። የተረጋጋ ኑሮ እንዲሆኑ እንዲኖሩበት እናደርጋቸዋለን። فلنحيينه حياة طيبة እንግዲህ የተረጋጋ ኑሮ ማለት ሰው ገንዘብ ስላለው አይረጋጋም፣ ስላጣም አይረበሽም። እያንዳንዱ ማግኘታችን ማጣታችን ከኢማን ጋር የተያያዘ ነው። ይሄን በደንብ ልናሰምር ይገባል። ሰው ሁሉ ዛሬ ያወራ ያለው ዘይት 700 ብር ገባ እያለ ነው። 700 ብር ከገባ ጀምሮ ግን በረሃብ የሞተ የለም። ይሄ ውክልናው ለአላህ የተሰጠ ነው። የተረጋጋ ኑሮ መኖር የሚችለው ሞዴል ሊኖረው ይገባል። አንድ ሰው አንድ መስሪያ ቤት ሲገባ ምን አለው? መመሪያ አለው። ያ መመሪያ ከጣሰ ማስጠንቀቂያ ይሰጠዋል፣ እርምጃ ይወሰድበታል። ተርቲቡን ጠብቆ አላህ ምን እናንተን እዚህ ዱንያ ላይ ሲያመጣን መመሪያ አድርጎልናል። እንዴት እንደምንኖር በዛች ባነሰችው ገንዘብ እንዴት ዱንያን እንደምናጣፍጣት ነግሮናል። ስለበዛም የተረጋጋ ቤት የለም። እንደውም በኢማን የታነጹ ቤቶች ካልሆኑ በስተቀር በዲን የታነጹ ቤቶች ካልሆኑ በስተቀር በአብዛኛው ሀብት ያለበት ቤት ትልቅ እሳት አለ። ትልቅ እሳት አለ። በቀናት ውስጥ በወራት ውስጥ ነው አባት እንኳን ሲሞት ቶሎ ሂሳብ የሚሰራው። ለአባታችን ምን ሰደቃ እናርገለት? ለአባታችን ምን ወቅፍ እንስራለት? አባታችን በምን እናስታውሰው? አባታችን ምን እንደነበረበት ተብሎ አይደለም ሂሳብ የሚሰራው። እንዴት አድርጌ ነው የመኪና ቁልፍ ይዤ ገንዘብ ስንት ቢደርሰኝ ጥሩ ነው መኪና ለሚያዝ ነው የሚለው። ኢላ መን ረሒመ ረቢ አላህ ያዘነለት ልጅ በጥሩ ያደገ ልጅ እንኳን ከአባቱ ሊከጅል ይቀርና ከራሱ ኪስም ይጨምርለታል። አባቱ ከራሱ ኪስ ለአባቱ መልካም ነገር ይቀጥላል። ይሄ ግን በጣም ትንሾች ናቸው። የትላንት ሐያት ስናይ ትላንትና የነበሩት ምርጥ ህዝቦች የተባሉት በነብዩ አለይሂ ሰላቱ ወሰለም ከዘመናት ሁሉ ምርጥ ዘመን የኔ ያለውበት ነው ያሉት ትልልቅ መልካም ነገር
በታሪክ ማንም ያልሰራው ማንም እዩ እንግዲህ አሁን ትክክለኛ በገንዘብ ቢሆን ዓለም ላይ ያሉት 10 ካፊሮች ናቸው ባለ ሀብቶቹ አንደኛ ሁለተኛ ሶስተኛ ተብሎ 10 ካፊሮች ናቸው ምንድነው ታሪካቸው ምንም ከፊሉ ሲሞት ካንሰር ተሸክሞ ነው የሚሞተው ከፊሉ ደስታ አጣው ብሎ ኪኒን እየዋጠ ነው የሚኖረው ትክክለኛ ለዲን አስተዋጽኦ ለዲናችን የምናበረከተው ነገር አለ ማለት እኔ ነኝ ተጠቃሚ አቡበከር ሲዲቅ አላህ ስራውን ይደድለትና ታላቁ ኸሊፋ ያለውን ነገር ሁሉ ነው ለዲን ያስረከበው ያለውን ነገር ሁሉ አሁንኛ መስጊዳችን ላይ በጣም ቸር የሚባል ሰው ካለ ከፊሉ ሰው ምን ሊለው ይችላል ከፊሉ ማሻአላህ ጥሩ ሰው ነው ይላል ከፊሉ ደግሞ አረጅል ነው ዝም ብሎ ነው ባክ ብሩን የሚበትን ይላል ጅል ብር አይበትንም አራዳ ነው ብር የሚበትነው ጅል የሚበትነው ለወንጀል እንጂ ለኸይር ነገር አይበትንም ሸይጣን ደግሞ ይቋጥሯል እጁን ያስርበታል ለዚህ ያወጣው አቡበከር ጅል አይደለም ታላቅ ሰሃባ ነው ያለውን ነገር ሁሉ አስረክቦ ምን አስቀረ ሲባል አላህና ረሱልን ያለው አለይሂ ሰላቱ ወሰለም አላህና መልእክተኛውን ያለው አቡበከር ግን ይሄን ከማለቱ በፊት ዑመር ደግሞ ግማሽ ንብረቱን ነበር የሰጠው ከዚህ በኋላ ከአቡበከር ጋር መወዳደር እንደማይፈልግ ዑመር አረጋገጠለት የተሻለ ኑሮ መኖር ይችላል የተሻለ ምግብ መብላት ይችላል የተሻለ ብልጭልጭ ነገሮችን ማድረግ ይችላል ነገር ግን ለአላህ ዲን አስረከበ አዎ ያን ባያስረከቡማ ዛሬ እኔ እናንተም እዚህ አንቀመጥ ያ ያስቀመጡበት ነገር ነው እኮ ለዚህ ሰንሰለቱን ይዞ እዚህ ደረጃ ያመጣ ዛሬ ያንዳንዳችን እና አቡ ሁረይራ አብዱራህማን ኢብኑ ሰኽር በእስልምና አስተምሮ ሙስጠላ አልሐዲስ ላይ ከ1000 በላይ ሐዲስ አፈዙ የሚባሉት እነማን ናቸው 7 ሰሃቦች ናቸው ከ1000 በላይ ሐዲስ አፈዙ የሚባሉት በአንደኝነት ያለው አቡ ሁረይራ ነው አንድ ሐዲስ እንዳያመልጠው የድመት አቀማመጥ ነበር የሚቀመጠው ከ4700 ወይም ከ4500 በላይ ሐዲስ በቃሉን ያፈዘው ዛሬ ያባይ ታፈዝ ዛሬ ኢማሞቻችን የጁማዓ ኹጥባ ሐዲሱን ይዘው ያቀሩልንም ነበር አቀማመጡ ኢልሙ እንዳያመልጠው ልክ አይጥን እንደምትጠብቅ ድመት አይጥን እንደምትጠብቅ አቀማመጥ ስለሚቀመጥ አቡ ሁረይራ ተባለ የድመት አባት ተባለ ስሙ ግን ማን ነው አብዱራህማን ኢብኑ ሰኽር ነው ይባላል ያው ብዙን ጊዜ የምናፈዛቸው የአርሴናል ተጫዋቾች እና አይደል ጀነት የማያስገባን እነዚህ ግን ትልቅ ባለውለታችን ናቸው አብዱራህማን ኢብኑ ሰኽር ይሄን የመሰለ ትልቅ በዱንያ ላይ ለዓለም الاسلام ትልቅ ባለውለታ ነው ከዚህ መካከል እንግዲህ ከሰባቶቹ አነስ ኢብኑ ማሊክ አለ ረሱሉና አለይሂ ሰላቱ ወሰለም 10 አመት ቤታቸው ላይ የخدመ ሰው ነው 10 አመት ለምን የዲን ታላቅ ሰው ስላሉ እሳቸውን መخدም ዲንም መخدም ነው 10 አመት ረሱልን خدመዋል በጣም ግን ይሄ ሐዲስ ሲነገር የሚገርመኝ 10 አመት እኔ እሳቸውን ስخدም ለምን ሰራ እንዴት ሰራ ኡፍ እጭ ብለውኛ ያቆም ነበር አለ ዛሬ 10 ወር እኮ አይቆዩም ሰራተኞቻችን አለ ቤት ውስጥ ያሉት 10 ወር የሚቆዩ እኮ ሰራተኞች የሉም አንድ አመት ራሱ ከቆዩ እንኳን ደስ አለ እየተባለ አይደለም ቤት ውስጥ አንድ አመት ትክክለኛ ሞዴል ስለነበሩ ዱንያን በትክክል ስለኖሩት ረሱል አለይሂ ሰላቱ ወሰለም 10 አመት የከደማቸውን አነስ ለምን እንዴት ብለው አያውቁም እኛ ትንሽ ገንዘብ እጃችን ላይ ካለ በዲን ጭንቅላት የማያስብ ከሆነ ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል ነገ ልጅ ሰራተኛ ልትሆን ትችላለች እኮ ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት
ሳንሰበረሽ ብለ ከደሞዝ ይቀነሳል ካልካት ላ ኢላሃ ኢላላህ አንተ ንጹህ ምግብ እየበላ ትርፍራፊ መስጣት ከሆነ አልኖርንም ይሄ እስልምና አይፈቅዶም እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው እቺ ልጅ በልታለች ብለ ለባለቤት መጠየቅ አለብህ እቺ ልጅ ቀድማ መብላት አለባት ለምን አላህ ነው እኮ አንተ ቤት ያመጣት አላህ ነው አንተ ቤት ያመጣት አላህ ደግሞ ነገሮችን ይገልባብጠዋል የዘንድሮ ረመዳን የዛሬ አመት ረመዳን የነበሩት ወንድሞች ዘካ ሰልፎ የሚሰጡ ነበሩ والله ግን የሚገርማችሁ የዛሬ አመት የነበራቸው ሰዎች ዘንድሮ ዘካ እየጠበቁ ነው ሊቀበሉ ነው እኮ ሊሰጡ አይደለም ሊቀበሉ ይሄን ነው ምንኮራበት ዱንያ ነገሮች ይለዋወጣሉ ይሄን ነው ሁላችን ማሰብ ያለብን ስለዚህ አነስ ኢብኑ ማሊክ 10 አመት ጫላሉኝም ኦፋላሉኝም ስንል እኛስ ቤታችን ያለችው መርየም እኔ ቤት የመጣችው አንተ ቤት የመጣችው ፋጡማ አንቺ ቤት የመጣችው ከድጃስ ቤተሰብሽ ናት እህትሽ ናት አንቺ ሰራተኛ አይደለሽም እህቴ ናሽ ነው ማለት ያለብን እኔን 1500 ብር ከፍዬ እንድቀጥር ላበቃኝ ጌታ ምስጋና ይገባው ያልክ ነው እንጂ እንድንቀባረር አይደለም ስለዚህ አነስ እሳቸው ዲንን ስለሚخدሙ ነብዩ አለይሂ ሰላቱ ወሰለም ዲንን ስለሚخدሙ 10 አመት خدሟቸዋል በወንድ ደረጃ ነው የግድ የቤት ሰራተኛ ብቻ አይደለም ሱቅም ካለ አንተ ሚሊዮን ብር ያተረፍክ አሁንም ሰራተኛ 1500 ብር የሚከፍለው ከሆነ ተገቢ አይደለም ሰው አድርገው خير الناس انفعكم ከናንተ መካከል በላጫችሁ ሰው ማለት ማን ነው አሁን እጃችሁን አውጣችሁ ማን ነው ብላችሁ ማን ነው የምትሉኝ ቆንጆ መኪና ያለው ልትሉ አይደል እኛ ሰፈር ቆንጆ ቤት ይሰራው ልትሉ ነው አይደለም ከኛ መካከል አሁን እዚህ ውስጥ ካለነው ሰዎች ሁሉ በላጫችን ማመሰላችሁ ሰውን የጠቀመ ሰው ነው አንድ ሰው ወደ ሰው ነኝ የሚለው ለሰው መኖር የጀመረ ጊዜ ነው እንጂ ጥሩ ነገር ገባ በር መቆለፍ ከሆነ ይሄ የኛ ሱና አይደለም ቆንጆ ጥብስ ቤታችን ሸተተ እዛች ጋር አፍንጫቸው የሚጣመም ሰዎች አሉ አረ አፍንጫቸው አይደለም አይናቸው ከፈለገ ይጥፋያል ከመቆለፍ ከሆነ ይሄ ከኛ ይተበቅ እንግዲህ ያው ኮንዶሚኒየም ያላችሁ አላህ ይዘንላችሁ የኮንዶሚኒየም የጎረቤት ሀቅ እንዴት እንደሚሆን ያላቀም በጣም ከባድ ነው አንድ የእስልምናን ግንዛቤ የተገነዘበ ሰው የኮንዶሚኒየም ኑሮ ሐቁ በጣም ከባድ ነው የተጣበቀ ግድግዳ ነው የማይሸት ነገር የለም የማይሸተው ሁሉ ይሸታል በጣም ከመቀራረቡ የተነሳ እንግዲህ አላህ ሰፊው ቤት አላህ ይስጠን ስለዚህ አነስ ኢብኑ ማሊክ በዚህ መልኩ ነበር የሄደው አቡ ሁረይራ ምን ያሳለፈው ለዲን ከሰባቱ ደግሞ ሰሃባዎች በጣም ምትገርመው ደግሞ እናታችን አይሻ ከሺህ በላይ ሐዲስ ያፈዘችናት እነ ጃቢር ኢብኑ አብዱላህ አሉ እና አቢ ሙሳ አልአሽዓሪ አሉ ግን እናታችንም አንሻ ከሺህ በላይ ያፈዘች ነበረች ይሄው እንግዲህ እስካሁን ካቀረብኩላችሁ እነዚህ ሰዎች ካፒታል አልነበርም ያቀረቡት በካፒታልም ደረጃ ደግሞ 10 ጀነት የተመሰከረላቸው ሰሃቦች በአብዛኞቹ ሚሊዮነር ሳይሆኑ ቢሊዮነር ነበሩ ብራቸውን አያውቁትም ግን ለእስልምና አስረከቡ ዲኑ خدሙበት አላዋረዱትም ይሄን ዲን በደንብ ጠበቁበት የሚደረገው ነገር ሁሉ አደረጉ ደህይተው ድንጋይ አስረው ነው የሞቱት ረሃቡ ማለት ነው ስለዚህ አላህ መርጦ ወፍቆ ስለ ዲን እንድትቆረቆር ማድረግ ቀላል ነገር አይደለም ምን ያለው እዚህ መስጊድ ስንመጣ ሰፈር ላይ እዚህ ጀማ ምን ሰግዶ ወንድሞች ስንመጣ ይሄንን ብር አውጥቶ እዚህ መስጊድ የሰራው ሰውዬ ምን ያለንቀናበታለን መቅናት ማለት እኮ ይሄ መስጊድ የሰራው ሰውዬ ነው መቅናት ያለብን እኔ እንዴት ነው ከዚህ የበለጠ ሰፊ መስጊድ መሰራው ምን አለ በዚህማ ብንቀናና ማንንም እኮ የጀሃነም የለም ሁሉም የጀነት ነበር ዛሬ የሚቀናናው ኬት አባቱ የመኪና መጣው ነው የሚለው ኬት አባቱ አመጣው ባቋራጫ መጣው እንዴት ሰራው ግን ቤቱን ይላል ምን አገባንኛ ትራፊክ ነን እንዴ አላህ ለጠላቱ የሚሰጥ የለ እንዴ ዱንያ ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ
አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል። ያዝ ወንድም ምን አስገረመ? መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በልና ዱዓ አርግለት። በሽተኛ ነው እኮ የምትሆነው። አሁን ኮቪድ ይባላል። ከኮቪድ ይብሳል ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው። እንደውም ማጨነቅ ያለብህ መቼ ነው? ወንድም ሲያጣ ህመም ነው አላንተ። ወንድም ካጣ ሚስቱ ትጨነቃለች። ወንድም ካጣ ልጆች ይጨነቃሉ። ፍላጎታቸው መሙላት አትችልም። እኛ ምንቀናናው ጉርጓድ ውሃ በቆፈረው ሰውዬ አይደለም። እኛ ብንቀናናው የቲምን በከደመ ሰውዬ አይደለም። እኛ ምንቀናናው እኛ እዚህ ተቀምጠን አንዳንዱ እኮ ይገርማል። ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል። መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ? ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ። እንዲህ ደግሞ የመጣም የለም ወደፊትም አይመጣም። احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም። ለሚጠቅም ነገር ጥረት አድርግ፣ ከዛ በኋላ በአላህ ላይ ተመካን የተባለው። አንተ ጥረት ስላረክ አይደለም። ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው። የሚወጣው ላብ እኮ ቀላል አይደለም። አንዳንዱ ደግሞ አላህ ያመጣዋል፣ ከገጠር ይመጣል። ሁለት አይነት ነጠላ ጫማ ነው ለብሶ የመጣው። 6ኛ ፎቅ ጀምሬያለሁ ይላል። በዚህን ጊዜ በሽታ ካለብ ያዞራል። በቃ ቂብላ ይጠፋል። አላህ ምን ማረጉ ነው ትላለህ። በቃ ምን አገባህ አንተ? ለፈለገው ሰው አላህ ይሰጣል። አንተን አማክሮ አላህ ይስጥ እንዴ? የአላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው፣ ራሱ አጽድቆ ጨርሷል። ለፈለገው ይሰጣል። አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው። ቂብላ መጠመዞር፣ ይሄን የበሰለ ቤት መምጣት፣ በየቀኑ 5 ጊዜ መታጠብህ ቶርቶ የማያልቅ ኒዕመተል ኢስላም አላህ ሰጥቷል። ቶርቶ የማያልቅ ሰው ብዙን ጊዜ ያው የበላዩን ስለሚያይ ነው እንጂ የሚቸገረው የበታችሁን ቢያይ ብዙ መድኃኒት ያገኝ ነበር። አሁንም የበታችን ካየ ብዙ መድኃኒት ታገኛለህ። ቀላል ነው። ብስጭት ስትል አጠገብ ነው። አንድ ታክሲ ነው የምትይዘው። ጳውሎስ ሄደ ዝም ብለ የሆነ ሰው ዘይር እዛጋ በሽንቱ አልጋ ላይ የሚሸና ሰው ታያለ። እዛጋ ደግሞ ኦክሲጅን ተደርጎለት ደግሞ ገርገራ ውስጥ የገባ ሰው ታያለ። እዛጋ ደግሞ እግሩ ተቆርጦ ሲሰራለት የምታየው ሰው አለ። ብዙ መድኃኒት ታገኛለህ። ስለዚህ አንተ ከሁሉም በላይ ነህ። አንተ ከሁሉም በላይ ነህ። ይህን ካላየን እንኳን ለዲን አስተዋጽኦ ልናደርግ ይቀርና ለራሳችንም እምንተርፍ ሰዎች አልነበር። የዲን ጉዳይ ሲነሳ ትልቅ አስተዋጽኦ የተደረገበት ትልቅ መከራ የደረሰበት ዲን ነው። እስልምና ሁሌ ቂያማ እስከምትሆን ድረስ የሚከታተለው ሰው አይቀርም። ፈላጊው ብዙ ነው። ሁሉም በእስልምና ስነ ምግባር የሚሄድ ከሆነ የሚጨንቃቸው ሰዎች አሉ። ማን? ሙሰኞች፣ ጉቦኞች፣ ዘራፊዎች፣ ገዳዮች፣ ሐሜተኞች። ለዚህ ሁሉ መድኃኒት ስለሆነ ማንም እንዲመቸው አይፈልጉም። ማንም በተለይ ፈረንጆቹ እንዲመቸን አይፈልጉም። ዘመናዊ ባሪያ ነው የሚያደርጉ። ዘመናዊ ባሪያ። ስለዚህ ኢስላም ያለፈበት ታሪክ ስናይ ወላሂ እኛ ምንም የሆነው ነገር የለም። አንድ ቤተሰብ የደረሰው መከራ እንደና አማር ያለ ያሲር ቤተሰቦች ሱመያ ላይ የደረሰው ከባድ ነው። ሱመያ ሲባል ዝም ብሎ ተራ ስም እኮ አይደለም። አንድ ሰው በሽጉጥ መግደልና አንድ ሴትን በሽጉጥ መግደልና አንድ ሴትን ማህፀኗ ላይ ብልቷ ላይ ወቅቶ መግደል በጣም ከባድ ነው። ሱመያ ሲባል ዝም ብሎ ተራ ስም እንዳይመስል ይህን ታሪክ ነው ያሳለፈችው። የዚሁ ቤተሰብ አካል የሆነው አማርም እኮ ሁበልበል ከአላህ ውጪ የሚጠቅም አለ ብለ ተናገር ሲባል እኮ አልልም አለ። በል አልልም አለ። መጨረሻው ግን ዱላው ከመብዛቱ የተነሳ ራሱን ስለሳተ
ሁበል ይጠቅማል በላሉት ሁበል ይጠቅማል ብሎ ተናገረ ዱላውን አቆሙ ነገር ግን በጣም ስቅስቅ ብሎ አለቀሰ ሲያለቅስ አላህ ጭንቀቱን የሚያቀው ጌታ ከሰባቱ ሰማይ በላይ የሆነ ጌታ ቁርአን አወረደ በሱ ላይ የጭንቀቱን የሚያጌታ አላህ ብቻ ስለሆነ አላህ ብስራት ላከለት ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን አለ ይህንን የኩፍር ንግግር የተናገረው ውስጡ ኢማኑ ሙሉ ነው እየጠላን የተናገረውና አፉ ተብላል ተባለ ግን ሁበል አለ አላህ ግን የቀልብን የሚያጌታ ስለሆነ ነፃ ወጣ የደረሰበት ዱላ ቀላል አይደለም እነ ቢላል የደረሰባቸው መከራ ቀላል አይደለም ነብይ ናቸው አለይሂ ሰላቱ ወሰለም የፈለጉትን ነገር ጠይቀው መርሐባ የሚባሉ ናቸው ግን ለዚህ ዲን ጥርሳቸው ተሰብሯል አዝማሪ ተብሏል ገጣሚ ተብሏል ሟርተኛ ተብሏል ጠንቋይ ተብሏል በእያንዳንዷቸው በሚሏቸው ንግግሮች ግን ሁሉንም አላህ መልስ ሰጥቷቸዋል ይሄ ሁሉ ስድብ ተሰድቦ ተመቶ ምን ብሎ ግን አላህ ምን አላቸው ኢና ከፈይናከ المستهزئين አላቸው ባንተ ላይ የሚያላግጠው ሁሉ እኛ በቂው ነን አለ አላህ አንተ ላይ የሚያላግጥ ሁሉ እኛ በቂ ነን አላቸው ይሄ ሁሉ መከራ በሳቸው አልፈዋል ግን ለዲን ያደረጉት አስተዋጽኦ ነብዩ አለይሂ ሰላቱ ወሰለም ይሄ ሁሉ ሆኖ ግን እያለ ላለፈውም ለወደፊቱም ወንጀል ተምሯል ተብለው ግን እሳቸው ስራቸውን አላቆሙ እናታችን አንሻ ባወራቸው ሐዲስ ያለፈውንም የወደፊቱንም ወንጀል ተምርሃል ተብሎ ከተነገራቸው በኋላ እሳቸው ሌሊት ተነስተው ሲሰግዱ አይታ አላህ እኮ ምሮካል ምን ሊቀርብ ነው ሁሉም ነገር አድርጎልሃል ብላ ስትላቸው አንሻ የሚገርም ንግግር ነው የተናገሩት እሳቸው አፈላ አኩነ አብደን ሸኩራ ታዲያ አመዝጋይም ባሪያ ነው እንጂ መሆን ያለብኝ አመፀኛ ባሪያ መሆን አለብኝ እንዴ አንሻ ነው ያሏት ጀነት ተረጋግጦላቸዋል እንኳን ነብዩ አለይሂ ሰላቱ ወሰለም ይቀርና በስም ደረጃ ተጠቅሰው ጀነት የተመሰከረላቸው ሰዎች ብዙ አሉ ለዲን አስተዋጽኦ ከማድረግ ግን አልተወገዱ ዑስማን ኢብኑ አፋን ስንተኛው ኸሊፋ ነው አቡበከር ዑመር ኦኬ ለካ ከቀጠርኩኝ ይመልሱ ልነገርኳችሁ ማለት ስንተኛ ነው ሶስተኛ ነው ዑስማን ኢብኑ አፋን ሶስተኛው ኸሊፋ ነው ረሱል አለይሂ ሰላቱ ወሰለም غزوة العسرة የተባለች ዘመቻ ኢብኑ አፋን ምን አለ ሙሉ ወጪ እኔን የምሸፍነው አለ ሙሉ ወጪ እኔን የምሸፍነው አለ ይህም ሳይበቃ እስካሁን ድረስ የሚገርማችሁ መዲና ላይ የዑስማን ኢብኑ አፋን እስካሁን ድረስ የምትወጣ የጉርጓድ ውሃ አለች ቢዕሩ ዑስማን ኢብኑ አፋን ናት የዑስማን ኢብኑ አፋን ያስቆፈራት የጉርጓድ ውሃ ናት እስካሁን ይጠቀሙባታል ይህንም ተከለ ዑስማን ኢብኑ አፋን ረሱል አለይሂ ሰላቱ ወሰላም ምን አሉ ዑስማን ካሁን በኋላ ምንም አይጎዳውም አሉ ዑስማን ካሁን በኋላ ምንም የሚጎዳው ነገር የለም ነው ያሉት ማድረግ የሚገባው ነገር በተግባር ነው ያደረገው ማለት ነው በተግባር ምንም የሚያስቀረው ነገር የለም ቀድም እንዳልኳችሁ ማለት ነው መስጊዳችን 1000 ኩንታል ሲሚንቶ ይፈልጋል ሲባል አይ ሙሉ እንዳይሰበሰብ ብሎ የሚናገር ሰው የዑስማንን ታሪክ ደገመ ማለት ነው አንድ ነገር ሲያስፈልግ በዛ ነገር ላይ እኔ ብሎ መፎካከር መኖሩ ይሄ ቀላል ነገር አይደለም አላህ የወደደ ሰው ነው ይሄን የሚያደርገው እኔ ያደርጋለሁ ማለት ልክ 2003 ይመስለኛል አንድ መድረክ ላይ አንድ ቦታ ላይ የገቢ ማሰባሰቢያ ለአንድ መስጊድ እየተደረገ ያለ
ያ አላህ ነገር እኔ መስጊዱ ላይ መድረክ እየመራው ነበርና መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም ግን ከኔ ጋር ግን በምልክት ተግባብተናል ምን ይላል ወላሂ እኔ ሸፍነዋለሁ አለ ሲል አቃው ነበርና ልጁን በጣም የሚያሳዝን ነው ንያው በጣም ደስ ብሎኛል አልኩኝ እኔ ንያው በጣም ደስ የሚል ነው ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው አንዷ ልጅ ምን ትላለች ያ ረቢ የኔ አርገው ትላለች ከኔ አታስመልጠው ይሄ ልጅ ትላለች ገና እኮ መልኩን አላየችው በጣም የአላህ ስራ ነው የሚገርማችሁ ግን በኋላ የመስጊዱ ኢማም ገንዘቡን ሲሰጠው እባክህ አንድች ልጅ እኮ ጥሩ ልጅ አለች ዶ መድረሳችን አካባቢ እኮ ጥሩ ልጅ አለች እንደው እሷን ብታገባ ጥሩ ነው ብሎ ይነግረዋል እሺ ካላየዋት ይላል ያያታል እሷም ስታይ በዚህ ሂደት እንግዲህ ያው አላህ ገጠማቸውና ተጋቡ ሲጋቡ ያው ባልና ሚስት ሲፎካከሩ አልহামዱሊላህ ምን እኔን እንዴት እንዳገኘሽን ታውቂያለሽ አይደል ይባባላሉ አንዳንዴ በዚህ ሂደት ላይ ያሉ ሱብሃንአላህ እየተነጋገሩ ያለ በሁለት ወራቸው አካባቢ ይሄ ሙሽራ ይደውልልኛል አረ ዛሬና ታሪክ ልንገር ይለኛል ታሪኩ ምንድነው የዛን ጊዜ እኮ ስነይት ሙሉ ነገር ነይቼ እቺ ልጅ በማይክሮፎን እኮ ያ ረቢ የኔ አርገው ብላ ዱዓ አርጋ ነበር እኔ ልፎክርባት እኮ አልহামዱሊላህ በእናትሽ ዱዓ አገኘሽኝ ስላ ዘንበል በእናትህ ዱዓ አይደለም ኑሩ በተናገረው በማይክ ነው ያገኘው ትሏለች አላህ አገናኛቸው የሚገርማቸው ዛሬ ወልዶ የ5 ልጆች አባት ሆነዋል የ4 ወይም የ5 ልጆች አባት ሆነዋል አንደኛው ዱዓ መቼ ሙስተጃብ እንደሚሆን አታውቀው እዛው ያደረገው ነገር ግን አኺራ ገዛለት ያው የአንድ ሰው መልካም ስራ እንዲበረታ ከሚያደርገው አንዱ ምንድነው ያው ጥሩ ሚስት ነው አርባዓቱ ሚን السعادة ብለዋል ረሱል አለይሂ ሰላቱ ወሰለም አላህ አራት ነገር የገጠመው ሰው ድለኛ ነው ብለዋል ከነዛ መካከል አንዱ ያው ጥሩ ሚስት ናት ካቱም ጥሩ ሚስት ከሌለ ከወዛደር ትጣላለ ከኒስትሮ ትጣላለ ከትራፊክ ትጣላለ ካሮጊ ትጣላለ ከሁሉንም ትጣላለ መጀመሪያም ከቤት ስትወጣ ቂብላ ጠፍቶካል ዓለም ወጣት ነው እንጂ ከወጣ ከማትጣላው ሰው የለም ጨርሰ ተስማምተ ነው እንጂ መውጣት ያለብህ ተጣልተ የምትወጣ ግን ከሆነ ከብዙ ሰዎች ጋር ነው የምትጋጨው ያው ሴቶች እናስተካክል ካሉ ያስተካክላሉ ከካዕባ ውጪ ምናሰግድ ካሉ ያሰግዱዋል በቃ ቂብላው ሁሉ ይጠፋና ወደዛ ሰግዳለ ይሄን ሁሉ ሊያደርጉልህ ይችላሉና አላህ ከነሱም ይጠብቀን እነሱንም ከኛ ይጠብቃቸው እና ለዲን አስተዋጽኦ ካደረጉት ከነበሩት መካከል ዑስማን ምንም ነገር አይጎዳውም ያሉት ይሄን የመሰለ ታላላቅ ስራዎችን ነበር ሲሰራ የነበረው ሌላው በ18 አመት ወታደርን አጅቦ ይሄደ በ18 አመት ወታደርን አጅቦ ይሄደው ኡሳመቱ ኢብኑ ዘይድ የተባለ የ18 አመት ወጣት ነው ዛሬ የ16 እና የ15 አመት ወጣቶች ናቸው አይደል ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው የሚሄደው ስቃይ አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው አላህ አርዝሞበት ተሰቃይሏል ተሰቃይቶ ተንጠልጥሎ ይሄዳል ይሄ በ16 አመት ልጆች እየተሰራ ያለ ነው ከ15 ከ20 አመት በፊት እንግዲህ እኔ ራሴ ትምህርት ቤት በቅጣት መቀጣው የነበረው ተማሪ ተሳስተ ስትቀጣ የነበረው የዛን ጊዜ ሴት መሃል ነበር የሚያስቀምጡ ያው በትጠጊው እግርሽን ነው መሰብሽ ጠጋቤ ይያልክ አንቺም በትጠጊያል መሃል የምትቀመጡ የነበረው ኡሳመቱ ኢብኑ ዘይድ ጦር ነው ይዞ ሄደው ያ ሁሉ ታላላቅ ሰሃቦችን ይዞ ነው ሄደው ትንሽ እድሜው ትንሽ ነው ተብሎ እስልምና ትንሽ ያረገ የዛ ብሔር ስለሆነ ትንሽ የሚባል ብሔርም የለም የሰው መለኪያው ሰው ነው ከዛ ውጪ ደግሞ በኢልሙ ደረጃ የሚበልጠውን ሰው ደግሞ መሪ ያደርጉታል ረሱል አለይሂ ሰላቱ ወሰለም ኡሳመቱ ኢብኑ ዘይድ እጁን አውጥቶ ካልመረጣችሁኝ ብለው ሳይሆን እሳቸው በደረሳቸው ወህይ ኡሳመቱ ኢብኑ ዘይድ ነው
እንደውም እሳቸው ለየት የሚያደርጋቸው እኮ ነብዩ አለይሂ ሰላቱ ወሰለም ምረጡኝ ያለ ሰው እኮ አይመርጡም። እቺን ወንበር ለሚከጅላት ሰው አልሰጣትም ነው ያሉት። ወንበሯን ለፈለገ ሰው የሚሰጡ አልነበሩም። ፈቱ መካ ሲከፈት እኮ ፈቱ መካ በሚከፈትበት ጊዜ ሁሉም ጓጉቷል፣ ሰሃቦች ሁሉ። ግን ማንን የጠሩት? ቢላልን የጠሩት። ጥቁርነቱ አልከለከለውም፣ አበሻ መሆኑ አልከለከለውም። ሁላቸውም ከአባ ላይ ወጥተው አዛን ቢሉ ደስተኛ ናቸው። ወላ አቡበከር ከጅሏል፣ ዑመር ከጅሏል። ያልከጀለ ሰሃባ የለም። የታለ ቢላል ነው ያሉት። በአቡበከርና በዑመር ተከሻ ከፍ በልና እላይ ወጣ አዛን በል ነው ያሉት። የኛ ዘር ትልቅ የሚባል የለም፣ በዘር ጀነት የሚገባ የለም። ዘሩም ትንሽ ሆኖ ደግሞ ጀሃነም የሚገባም የለም። ሁላችንም መሰረታችን አደም ነን። አደም ደግሞ ከአፈር ነው። ስለዚህ እነዚህ ትልልቅ የነበሩ ሰሃቦች መካከል ኡሳመቱ ኢብኑ ዘይድ ትልቅ ታሪክ ከሰሩት መካከል አንዱ ነው። ስለዚህ እኛስ በ18 በ20 በ30 ያለን ወንድሞች ምን ያህል ለዲናችን አስተዋጽኦ አድርገናል? አላህ በተከበረው ቃሉ ምን ይላል? ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ለነገ አገር ስንቅ እንዲሆን ካለ ነገር አበርክት ስጥ ብሏል። አላህ ከሰጠ ነገር ለምን እንኳን የሰጠ ነገር ይቅርና አንተ ራስ የሱ ዕቃ ነህና። ወብተጊ ፊማ አታከ አላሁ ዳረል አኺራ። ግን ይህን ስጥ ሲባል እንዳንረሳ ደግሞ ይህን ስጥ ሲባል ወላ ተንሳ ነሲበከ ሚነ ዱንያ፣ የዱንያ ዕጣ ፈንታን ድርሻም ደግሞ እንዳትረሳ። አንድ ሰው የቤተሰብ ኃላፊ ሆኖ ገንዘብን ሁሉ በትን አይባልም። የልጆቹንም ሐቅ መጠበቅ አለበት። ነገር ግን ለኸይር ነገሮች መስራትና ለዚህ አላህ ለመረጠን ዲን እስልምና መስራት የምንችልበት ብዙ እዚህ በተለያየ ትምህርት ላይ ያላችሁ ወንድሞች አላችሁ። ነጋዴዎችም ልትኖሩ ትችላላችሁ። አላህ ስንት እንደሰጠ አንተና አላህ ትተዋወቃላችሁ። አላህ ምን አይነት ኢልም እንደሰጠ አንተና አላህ ትተዋወቃላችሁ። ምን ያህል ሰዎች ወደ ጀሃነም ሲሄዱ ካልተጨነቅ፣ ለዲኔ አስተዋጽኦ ማድረግ የምችልበት ነገር ምንድነው ብለን ካልተጨነቅን አላህ ይጠይቀናል፣ እንጠየቅበታለን። ምክንያቱም እኛ ስማችን ማን ነው? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ ምርጥ ህዝቦች ነው የተባልነው። ምርጥ የተባልነው የተለየ ልብስ ስለምንለብስ አይደለም። ምርጥ የተባልነው የተለየ መኪና ስለምንነዳ አይደለም። ምርጥ የተባልነው በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ። ስለዚህ ለዲናችን ስናስቀድም አንዳንድ ያውን የሚገርመኛል ከወንድም ጋር ለምን ተጣላ ሲባል አይ እኔ አልተጣላውም ለዲኔ ብዬ ነው ይላል። አረኛ የሚያጣላ ዲን የለም። አንዳንድ ቦታ ደግሞ አንድ ቂብላ ተዙሮ ቦክስ ሲሰናዘሩ ደግሞ የምታይበት አለ። ሁለቱንም ብትጠይቃቸው ጀነት ፈልገን ይላሉ። እንዴ ወንድም ተደብድቦ ጀነት ይገባል እንዴ? የወንድም ጥርስ ተወልቆ ጀነት ይገባል? አይብ ነው እንጂ። ወንድሙን በመጥፎ አይን ማየቱ ብቻ ለወንጀል ይበቃዋል ነው ያሉት ረሱል አለይሂ ሰላቱ ወሰለም። ወንድሙን በመጥፎ አይን ማየቱ፣ መደብደቡን፣ መዝረፉን፣ መስደቡን በመጥፎ አይን ወንድማችን የምናይበት አይን ካለ ገና እኛ ሕክምና ያስፈልገናል።